እዮዳብ እኔ ምናልባት አንተም ራስህም ታውቃለህ፣ በሆነ ሰዓት ላይ ድምፅ ትሆናለህ፣ በሆነ ሰዓት ላይ ሌላ አጀንዳ ታመጣለህ፣ ታውቀዋለህ። ምናልባት ግን እንደ ጥያቄ ቅድም እንዳልኩህ የአማራ ኮሚዩኒቲ የአማራ ፖለቲካሊ ማህበረሰብ ለመፍጠር ጊዜ ወስዷል። ያ እንዳይደረግ አማራ ፖለቲካሊ ሳይለንት ጄኖሳይድም አክቲቭ ጄኖሳይድም በሚዳሰሱም በማይዳሰሱም በዚህ 30 እና 40 ዓመት ላይ ብዙ ነገር ተፈጽሞበታል። ይሄ ማህበረሰብ ብዙ ተገድሏል፣ ብዙ ተገድሏል። ስፔሻሊ ይሄንን 7 ዓመት እና 6 ዓመት ደግሞ ሜንሽን እየተደረገ አማራ እየተባለ አማራ አይወለድም ተብሎ አይተሃል። ባይን ሻሸመኔ ላይ ተዘቅዝቆ ተሰቅሏል። የአህመዲን ጀበል ድምፅን አሰምቻለሁ። እነዚህ ያደረግነው እንዲፈሩን ነው፣ ጨካኝ እንድንባል ነው። ነገ ደግሞ ወሎ የኦሮሞ ናት ብለን እናነሳለን። ካርታ ይዘው መጡ እኮ። ከዚህ በላይ እንዴት አይነት ነገር ኮንፈርሜሽን እናምጣ ጋይስ? ደረታቸው ላይ እኮ የኦሮሚያን ካርታ ይዘው ወሎ የኦሮሞ ናት ብለው እኮ ይዘው መጡ። ያንን ደግሞ ምናልባት ሰሞኑም ደግሞ ኬሚሴ ላይ ሄዶ ያደረገውን ንግግር አይታችሁታል። ዱላ አይደለም ክላሽም እናስታጥቃቸዋለን እየተባለ ነው። ጋይስ ሰላም እንዳይሆን ህዝብ ለህዝብ እንዲጋጭ የሚያደርግ መንግስት ተፈጥሮ የአማራ ኮሚኒቲን ለመፍጠር ደግሞ ጊዜ ወስዶብናል። አሁን ዲያስፖራው ላይ የምታየው ነገር ብዙ ነገር አለ። አዎ ግማሹ በተወሰነ መልኩ አንደርስታንዲንጉ የፖለቲካ አረዳዱ የተወሰነ ችግር አለ። ያንን ለማስታረቅ ነው የምንፈልገው። ከመሬቱ ጋር ተጣጥሞ እንዲሄድ ነው። ከዛሬ 2 ዓመት ከነበረው ዛሬ ያለው ደስ ይላል። ጥሩ ነገር እየመጣ ነው። ወንድሞቻችን ከቱርክ ሽጉጥ እስከ አርፒጂ ስናይፐር ሞርታር ዲሽቃ ተሸክመዋል ዛሬ ሶዩሲ። ይሄንን ማድረግ በምናደርጋት የዛሬ አንድ አማራ ቀይሬ ካደርኩኝ ዳትስ ፕራውድ ማይሰልፍ በቃ በጣም ሰክሰስ ነኝ ነው ምለው። ሶ በንግግሮቻችን ራሳችንን ቆጥበን እየተናገርን ያለ ነው። ምንድነው እኔ ዛሬ 10 ኦሮሞ ከምትማርክልኝ 10 ሰው አማራ ብታደርግልኝ ደስ ይለኛል። ምክንያቱም የአማራን ስለንቦና አውቀዋለሁ። 10 ሰው ምን ሊፈጥር እንደሚችል አውቀዋለሁ። ዛት ሰው እኮ ታንክና ባንኩን ይዞ ድሮን የተሸከመን አካል የአንዲት ሉዓላዊት ሀገር የተባለችን ሀገር ያለምንም ሀገር ረዳት ለ2 ዓመት ድባቅ እየመታ የታገለው በስለንቦናም እውነትም ስላለው ነው። ሶ ይሄ ማህበረሰብ አትግደልኝ ብሎ ራሱን እየተከላከለ ነው ያለው። ራሱን የሚከላከል አካል ደግሞ ማንኛውም ነገር ይምጣበት ራሱን አደራጅቶ ኃይሉን ቢውልድ አድርጎ ዛሬ ከማን ጋር መሰለፍ አለብኝ የሚለውን ዕጣ ፋንታውን ራሱ ይወስናል ማለት ነው። ስለዚህ አማራ ዛሬ ያለው ቦታ ላይ ትላንትና ለ2 ዓመት በፊት የነበሩ ነገሮችን አማራ ላይ መጣህ ልትፈጽም አትችልም። ይደፋል። የአማራ መሬት ዛሬ ረመጥ ሆኗል። ስለዚህ እንዲህ አይነት ነገሮች ላይ ትኩረት ሰጥተን እንሰራለን። ወንድሞቻችን ከበቂ በላይ ተደራጅተዋል። ምድር የሚገለብጥ ጦር አለ። we will see what's going on in ኢትዮጵያ እናሸንፋለን። ይሄን ደግሞ በእርግጠኛነት ካንድ ጥያቄ ይቅርታ አንድ ጥያቄ ኦኬ ጥሩ ነጥቦችን እያነሳ ነው። ህዝብ በአማራ ክልል ውስጥ ብዙ ህዝብ እንደተጨፈጨፈ ያው ፋክቶች አሉት። ግን አንድ ለአንተም ጠይቅ ጥያቄ ትግራይ ውስጥ በነበረው ጦርነት የትግራይ ህዝብ ሲጨፈጨፍ ከሚጨፈጭፉት አንዱ አካል በአማራ የተደራጀው ፋኖ ነበር መሰለኝ በዛ በወቅቱ ማለት ነው። እና ትግራይ ለብቻውን ሲጨፈጨፍ ነበር። እና ያንን ነገር ለማውገዝስ ምን ያህል ቁርጠኛ ነህ አንተ? እሱ ብቻ ሳይሆን የሃይማኖት አባቶች ጦርነቱን ቅዱስ አድርገው ባርከው ቀድሰው ጦርነቱን ሲልኩ ነበር። እና እነዛን አባቶች ደግሞ አሁንም ቤተክርስቲያኒቷ አቅፋ እንደ አባት ተቀብላ ነው ያለችው። እና እንደነዚህ አይነት ነገሮችን እስከመች ነው አማራው እያስታከከ የሚቀጥለው? እንደ አንተስ የፖለቲካ እይታ ምን ይመስላል? ይህን ልጠይቅህ። በሰሜን ጦርነት በሚባለው እኔ ለምን የትግራይ ጦርነት እንደምትሉትም አላውቅም። እስከ ሸዋ ድረስ የመታው ቲፒኤልኤፍ ነው። ሰርጎ ገቦች ደሴ ላይ የነበሩ የአማራ የደህንነት ስራው አማራ ራሱን ነው የተከላከለው። አማራ ትግራይ ውስጥ ገብቶ ጦርነት አልከፈትም። ወልቃይትና ራያ ላይ ደረሰ፣ እዛ ላይ ቆመ፣ አለቀ። ትግራይ ጋር ጦርነት አልገባም አማራ። በመከላከያ ሰራዊት የትግራይ ልጆች አሉ፣ የአማራ ልጆች ይኖራሉ፣ የኦሮሞ ልጆች ይኖራሉ፣ የደቡብ ልጆች ይኖራሉ።
ስለዚህ የአማራ ወጣት ምን አልከኝ? ቀጥል፣ መረጃ አለኝ እሰጥሃለሁ እያለህ ነው ሄኖክ። ኦኬ። ስለዚህ ኢዮዳብ ዝርዝር ሁኔታ ራሱ ይነገር ከተባለ በፔሮል ሰሜን እዝ ላይ በፔሮል የአማራና የደቡብ ልጆች ናቸው ቀድመው የተመቱት። ሌላ ነገር አሳ ጎርጓሪ ዘንዶ ያወጣል ነው የሚባለው። በፔሮል ጦርነቱን የጀመረው ማን ነው? በፔሮላቸው የአማራና የደቡብ ልጆች ናቸው መከላከያ ውስጥ ያሉ ተለይተው የተመቱት። አማራ ግን ያን ሁሉ አይቶ አይደለም። ነግራቸዋለሁ። ዮናስ የሚባል ልጅ ምን ነው ልጁ ተከፈተ። ኦኬ ቆይ እኔ ፍትሃዊ መድረክ ነው የመድረክ አንተ መከላከያ ቅቤ የቀባው ነው አሁን። ኦኬ ትግራይ ቆይ ትግራይ ይሄ ነገራቸው እኮ አይ ነው ትግራይ ትግራይ እንደ ስሚ ተራሽን ጠብቀሽ ታወራለሽ። ኦኬ እሱ በጣም የሚያወራበት መንገድ ጥያቄ ተጠየቀ እየመለስኩ ነው። ካልመሰለሽ በሚመስልሽ መንገድ ትመልሻለሽ። እኔ እየተናገርኩ ያለሁት አማራው የራሱን ድንበር ነው ያስጠበቀው። የራሱን ግዛቶች የተነጠቀውን ክብር ነው የመለሰው። ተተክለው የነበሩትን ሐውልቶች ሁሉ አፈርሰናቸዋል። በዛ ልክ የአማራን ፍርሃት የአማራን አንገት መስበር፣ በነገራችን ላይ አማራ አንገቱን እንጂ ልቡን ሰብሮ አያውቅም። ያንን ነገር ነው ያፈረስ ነው። በቃ አለቀ። ማንም ሰው ብረት ሲያነሳ አማራውን ብረት አነሳ። ይሄ እኮ በእኛ እድሜ ያለ ነገር እኮ ነው ኢዮዳብ። እንደ ቡርቃ ዝምታ እኮ አኖሌ ሐውልት እንዲህ ብሏል ብለን እኮ ድንጋይ ታቁመን ድንጋይ ትውልድ ፈጥረን አይደለም እኮ። በእኔ እድሜ እኮ ኩላሊት ሲበላ አይቻለሁ። በእኔ እድሜ ነፍሰ ጡር የ9 ወር ነፍሰ ጡር ሆዷ ሲቀደድ አይቻለሁ። በእኔ እድሜ አማራ በጅምላው ሲቀበር አይቻለሁ። በእኔ እድሜ ወልቃይትና ራያ ላይ ከነነፍሳቸው ሲቀበሩ አይቻለሁ። የሳምሪ ቡድን ያደረገውን ረሳችሁት እንዴ? ዶክመንተሪውን እናምጣው ጋይስ። አረ እንደው አሁን እንኳን እስቲ ወንድሞቻችን እንዲነጋገሩ ያች ምንናፍቃት ኢትዮጵያ እኛ እኮ ይቅርታ በሉን እንኳን አላለም። የ27 የ30 ዓመቱን ዶክመንት እናምጣው እንዴ? ያጣናቸውን ሊቃውንቶች፣ ያጣናቸውን ምሁራኖች፣ ያጣናቸውን ግዛቶች እንዘርዝር እንዴ? በእኛ እድሜ ነው የሆነው። በፎልስ ናሬሽን እንደ ቡርቃ ዝምታ መጽሐፍ ተጽፎ አይደለም። ተካክሷል ነው የምትለው? በፊት በ27 ዓመት በጣም ብዙ አማራ በደል ደርሶበታል። አሁን ደግሞ በትግራይ ጦርነት እኛም ገደናቸዋል። ስለዚህ ተካክሷል። ኖ አማራ የራሱን ግዛት አስመልሷል። ነገ ከነገ ወዲያ አብሮት የሚኖር ማህበረሰብ ካለ አብሮት በስርዓት ይኖራል። ተካክሷል፣ አካክሷል። እንዲህ አይነት ፖለቲካ አይደለም እኮ እየነገርኩ ያለሁት። ግዛቱ ላይ ቆሟል። ኢዮዳብ አንድ ነገር እኔ ሁሉም ሰው እንዲያዳምጠ የምፈልገው ከዚህ በፊት ምን ይደረግ ነበር መሰለህ? አንዴት የኤርትራ ልጅ ምን አለ? አማራዎች እባካችሁ ይቅርታ፣ የእኛ ሰዎች ሴት ሲደፍሩ አማራንን እያሉ በአማርኛ እየተናገሩ ይደፍሩ ነበረ። ትግራይ ውስጥም የራሳቸውን እህቶች እየደፈሩ እነፋኖ እንዲፋኖ ነኝ ምናምን አማራ ነኝ። አማራ የሚባልን ማህበረሰብ በጠላትነት ፈርጆ የመጣው አካል እንደዛ ነበር የሚያደርጉት የነበረው። ባለፈው ሰው ሲባርኩ አይተሃል አይደል? ኢዮዳብ ሰምታችኋል። በስማም ብለው አማራዎች ገደሉ አሉ። አማርኛ ተናጋሪው ሁሉ አማርኛ እየመሰለ ህዝብ እንዲጠላ አድርጓል። ዛሬ ያ ነገር አይፈጠርም። የኛ ታላላቆች አሉ፣ ፖለቲካን የሚያውቁ የሴራ ፖለቲካን የሚረዱ በጣም ጎበዝ ልጆች አሉ። ስለዚህ ከዚህ አንጻር እኛ ራሳችንን ነው እየተከላከልን ያለ ነው። ግዛታችንን ለማስጠበቅ የሚከፈሉ መስዋዕትነቶች ይከፈላሉ። ግዛታችንን ለማስጠበቅ ህልውናችንን ለማስጠበቅ ብሔራዊ ህገ መንግስት መጥቶ የምንፈልጋትን ኢትዮጵያ ክሬት ለማድረግ የሚሳተፍ ካለ ከትግራይ የሚሆን ኦሮሞ የሚሆን ነው። ድምጽ እየጠፋ ነው። ኔትወርክ ነው መሰል ድምጽ ጠፋ። ሄኖክን ልጠይቅ ወይም ከስር ያሉ አድማጮች ከተፈቀደልኝ ኪንግ ፓስተር ኢዮዳብ ጠይቀው፣ ምንም ችግር የለም። ፖለቲከኛ ግን አይደለም ሄኖክ። ሄኖክ ግን ፖለቲከኛ አይደለም። እሺ ጠይቅ። ኤኒሃው የምትፈለገው ኢትዮጵያ አለች። አሁን ያለችው ኢትዮጵያ ደግሞ ፈርስት ኦፍ ኦል
ለቆምክለት ዓላማ ሀሳብን የገለጥ ስለሆነ የሀሳብ ልዩነት ሊኖረን ይችላል። ነው የሀሳብ ልዕልናችን እንደተከበረው ነው ማለት ነው። ስታወራ ብዙ ጊዜ ደጋግመህ ስታወራ የነበረው የምትፈለገው ኢትዮጵያ አለ። በአማራ ውስጥ ፋኖ በሚል በኦሮሚያ ውስጥ ሸኔ በሚል እንደዚሁም ተጋሩ በሚል ሄደ ያለ አለ። አማራ ውስጥ ባለው ጦርነት ልዩ ኃይሉ እኮ የአማራውን ፋኖ እኮ እንትን የሚያደርገው እኮ ዲፌንድ የሚያደርገው እኮ የአማራው ተወላጅ ነው። በኦሮሚያው ላይም የኦሮሚያው ራሱን የቻለ ሸኔ የምንለው ግሩፕ እንዳለውና በኦሮሚያ ልዩ ኃይል ሌላውም አይደለም የኦሮሚያው ልዩ ኃይል አለ። ኢትዮጵያ የትኛው ኢትዮጵያ ናት? እኛ ለእኛ ምትነግሩና ኢትዮጵያ ወይን የተወሰነ ሀገር እኔ ሄጄ አይቻለሁ። አሁን ያለችው ኢትዮጵያ አንተ የምትለኝ አይደለችም። ሰዎች ትራቭል እያደረጉ ነው። ሂድና ጎንደር ተመልከት። አይ ዶንት ኖ ዩ ፍሮም ጎጃም ፍሮም ዩ ባህር ዳር አላውቅም። ሂደ ሊትራሊ አሁን ያለችው ጎንደር ብታይ አማራ ነኝ ሀሳብ ፖይንት ኦፍ ኮንት አማራ ነኝ። አማራ ብለህ ሜንሽን አድርግ። አማራ ነኝ። አማራ ኦኬ። ጎጃም የመጣ አማራ ለምንድን ነው ግን አንዴ ይቅርታ ባል ጎጃም፣ ጎንደር፣ ሸዋወል የመጣችሁበትን ስትናገሩ እንደዚህ አማራ ነው እኮ አሁን እኮ እንደዛ ስትሉ የሚመስለው ምንድን ነው? ከዛ ክልል ውጭ አማራ የለም እንዴ? ወሎ እንትንም እኮ አለ፣ ወለጋም እኮ አማራ አለ፣ አርሲም አማራ አለ። ስለዚህ ሄኖክ ጎጃሜ ነው ግን አማራ ነው። ቀጥል። የሚገርም ነገር ንጉስ ጋር አንዴ ኢህአዲግ መጥቶ አማራ የሚባለውን ክልል ከመስጠቱ በፊት ጎንደር ጎጃም ነበር። ጎንደር ጎጃም መባል ኖርማል ነው። ክልል ያደረገው ኢህአዲግ ነው አይደለም። ስለዚህ ጎንደር ጎጃም ወሎ ብሎ መጠራቱ እኮ ኖርማል ነው። አሁን ብላቴ ነው ትቀላቀሉታላችሁ። እሱን ካልክማ መቀሌ ምናምን ኢህአዲግ ነው እኮ አማራ ክልል ብሎ አንተን ብላቴናው የጠየቀው ጥያቄ ስላለ እሱን ልመልስለት ተወው። እሱን አሁን ያለንበት ነገር ላይ እኛ ቁጭ ብለን እኮ ልናወራ ነው መሰለኝ። እሺ ብላቴናው ጥያቄ ልጠይቅ ስላለ ነው። ሀሳቤን አልቋቸው ወይም ጥያቄ እሺ ሀገር እንደምትባለው አይደለችም። አሁን ሊትራሊ ከረንትሊ ያለችው ሀገር በጣም እየለማች ነው ነው ይሄኛው የተሾመው ይሻራል እኮ ገዳይ የሚሞትበት ዓለም ላይ የኖርን ሀገርን የሚያጠለሽ ነገር ጭፍን ጥላቻ ይታይብናል። በአንዳንድ እኔ ፐርሰናል አይደለም እያልኩ ያለው ጀነራሊ ነው። ስለ ሀገር ስናወራ የሆነ ጭፍን ጥላቻ አለብን በሆነ ነገር የሆነ ሀገርን የሚወክል ነገር አይደለም። ፐርሰን የሆነ ነገር ፐርሰናል የሆነ ጥላቻዎችን በደንብ ነው ደምቆ የሚታየው። እና የትኛው ሀገር ናት እየተወራችሁ ያለችው? እኔ በጣም ነው የሚገርመኝ በሚዲያ ላይ የምሰማት ሀገርና ሊትራሊ አሁንም እኔ ትራቭል አደርጋለሁ ከሀገርም ውጭ ሀገር ውስጥም እንደሚወራው ሚዲያው ላይ ፕሮፓጋንዳ እንደሚነገራት አይደለም። የሆነ ስፍራ ላይ አለ፣ ኤቭሪዌር አለ። በአለማችን ደረጃ ላይ የትኛው ነው ሰላማዊ? የምትኖርባት አሜሪካን ብትኖር ካናዳን ብትኖር እኮ ሰዎች ይሞታሉ። አንዳንድ ስፍራዎች ላይ በጣም ሰኪውር ከመሆኑ የተነሳ ፎር ኤግዛምፕል ኢመራት ላይ ብትኖር ኢመራት ላይ ሞት አለ፣ ግን ፐብሊክ አይደረግም። አሜሪካ ላይ የለም እንዴ? አፈና የለም እንዴ? አሜሪካ ላይ ኢትዮጵያ ላይ ለምን ባሰ? ኢትዮጵያ ገና እኮ አዳጊ ሀገር ናት። እያደገች ያለችውን ነገር ለምን ፕሮሞት አናደርግም? እየበለጸገች ያለችውን ነገር ለምን ብልጽግናዋን ለምን አንናገርም? ለምን የሆነ ነገር ላይ ሆነን ጭፍን የሆነ ጥላቻ ለምን ህዝብ ላይ እንረጫለን? ቅድም ብላችኋል። ሄኖክ የጠየቀውን ጥያቄ ራሱን ልጠይቅ። ምንድን ነው አሁን እያስተጋባ ያለው ብላል። ትውልድን እንቅረጽ። ትውልድን ወዴት ነው የምንቀርጸው? ትውልድን ወደ ታላቋ ኢትዮጵያ ነው የምንቀርጸው ወይስ ወደ መንደር ወደ ጎጥ ነው የምንወስዳት? እያደረግን ያለ ነው እኮ ሰሚ አድማጭ አለ፣ በደንብ ነው የሚከታተለን። እያንዳንዱን ነገር ስናወራ ብዙ ትውልድ እየተከታተለን ያለው። ትውልድን ወዴት ነው እያነቃናት ያለ ነው? እያፈረስናት ወይስ እያበለጸግናት? ብልጽግና ወይስ ማበልጸግ ላይ ያለ ነው? የትኛውን ነው እኛ ልንቀበል የሚገባው? ወይስ እኛ አሁን አዘሴሜጅ ከሄኖክ አላንስም በእድሜ ከንጉስ ፓስተር ዮዳብ አላንስም ወይም ከጌች አላንስም በእድሜ የሚመጣውን ጀኔሬሽን ወዴት ነው የምንወስደው? ወዴት ነው? የትኛውን ነው ከኛ የሚቀበለው? የትኛው ነው ቅቡልነት ያለው? እኛ ምንላት እንደዚህ እንዴ ሂስትሪ ሄደን
በየትኛው ጊዜ ነው ረክታ የምታውቀው ኢትዮጵያ? በየትኛው ጊዜ? አሁን ነው እንደውም የእኛ ጀኔሬሽን ይሻላል። በየትኛው የመሳፍንት ዘመን አልነበር እንዴ? ፈራርሳ ነበር እኮ አንድነቷ መጥቷል። አሁን ያለችው ኢትዮጵያ ትሻላለች። አሁን ያለችውን ኢትዮጵያ ይዞ መሻገሩ ይሻላል። ጥያቄ ነው ሀሳቡን ነው እዮዳብ? ጥያቄ ነው ወይስ ሀሳብ ነው? ሀሳብም ነው። ሀሳብን ስትናገር ነበር። ጥያቄም ሀሳብም ነው። ጥያቄም ነው ሀሳብም ነው። በጣም መልስለት። ጥያቄም ነው። እሺ ትግራይም እየጠበቀች ልመልስለትና እኔ ከኔ የተሻሉ ልጆችም እና ኤክሶዶስም አሉ። አክቹዋሊ ከኔ የተሻሉ ልጆች ግን ይሄንን በአንድ ደቂቃ ወስጄ የምመልሰው ምንድን ነው፣ አይም ሪሊ ሶሪ፣ በጣም አዝናለሁ ምልህ አንዳንድ ሰዎች እኔ ከሃይማኖት አባት ጀምሮ ሁለት ፀጉር አውጥተን የንስሐ እድሜ ሲሰጠን እውነትን ውሸትን እያሽሞነሞናት የምንሄድበት መንገድ በጣም ያሳፍራልም ያሳዝናል። አንዳንዴ ቱ ቢ ኦነስት እንደዚህ አይነት ሰው ጋር ኢትዮጵያዊ መባልም ያሳፍራል። ሰው በጅምላ በሚቀበርበት ዓለም ላይ ኦነግ ሸኔ ምናምን ትላላችሁ፣ እዛ ደግሞ ፋኖ ትላላችሁ፣ እዛ ተጋሩ ትላላችሁ። እስኪ አማራ ክልል ላይ በእያንዳንዱ ወረዳዎች ከ58 በላይ ድሮኖች በሁለት ቀን እየወረደ ማን ነው ወለጋ ላይ ያ ሁሉ አማራ ሲረሸን በጅምላ ሲቀበር ድሮን ሄዷል እንዴ? ተስማሙ እየተባለ በየነገታው እኮ በየሳምንቱ እኮ ዜና እየሰማን ያለ ነው። እንዲህ አይነት ፖለቲካ ለመስራት አትምጡ። የእውነት በጣም ነው የሚያሳፍረው። አንዳንዴ ይህንን ህዝብ ቁጡ ታደርጉታላችሁ። የምሬን ነው የምነግራችሁ። ይሄ ማህበረሰብ ግፍን ነው እንጂ የሚፈራው ግፈኛን ፈርቶ አያውቅም። አራት ቆጣና ሄኖክ። ስለዚህ ከቀልባችን እንሁን። ኖ እዮዳብ አንዳንዴ የሃይማኖት አባቱንም እየው እስኪ አርሲ ላይ ስለሞቱት ሰዎች ፋኖ ነው የገባ። ብርሃኑ ጁላ መጥቶ ደግሞ 10% ነው የቀረ እኮ ፋኖ እንደምስሰነዋል ይላሉ። ከቀልባችሁ ሁኑ። ፕሮፓጋንዳ እንደዚህ አይሰራም እንዴ? የሃይማኖት አባቶች አርሲ ላይ መጥተው ፋኖ እኮ ነው የገብቶ እንዲህ ያደረገ ይላሉ። ብርሃኑ ጁላ ደግሞ መጥቶ 10% ነው የቀረ ይላል። ፕሮፓጋንዳ እንዴት እንደሚሰራ እንኳን ቀልባቸው እስኪጠፋ ድረስ ነው ፋኖ ይቃረናል። እሱ እኮ እሱን እኮ ነው የምልህ እዮዳብ። ስለዚህ ኢትዮጵያ ላይ ያለው ችግር በጣም ከምናስበው በላይ ነው። እውነትን ተጋፈጡና ምንናፍቃትን ኢትዮጵያ ምትላት የትኛዋን ነው አልከኝ? ምንናፍቃት በታሪክ ህብረ ብሔራዊ ህገ መንግስት ተቀርጾ ኮሌክቲቭ ሊደርሽፕ መጥቶ ማንኛውም ሰው የትኛውም ቦታ ላይ ሄዶ ነግዞ አፍርቶ ገብቶ ወጥቶ ሚዝናናባትን ኢትዮጵያ ነው የምንፈልገው። ሁሉም ሰው እኩል የሚኖርባትን ከባህር ዳር አዲስ አበባ ትገባም ተብሎ 1.5 ሚሊዮን የሚከፈልባትና ኢትዮጵያ ሳይሆን በነፃነት ትራንስፖርቱን ብቻ ከፍሎ የሚገባ የሚወጣበትን ነው የምንፈልገው። አሁን ኢትዮጵያ ላይ ከረንትሊ ያለው ነገር ይሄ ነው። ባለፈው ሲራገቡ የነበሩ የቀይ ባህር ጉዳይ እዮዳብ ታስታውሳለህ? ትላንትናና ከትላንትና ወዲያ ደግሞ የኬንያ ፕሬዚዳንት ተላቀ አስማሙኝ ተብሎ ወጣቱን ምን እያደረግነው ነው? ምን እያስተማርነው ነው እንዴ? እኔ ከቀልባችሁ ሁኑ። አማራ የሚታገለው ሌላውን ለመውረር አይደለም፣ የህልውና ትግል ላይ ነው። የህልውና ትግል ሲያደርግ ደግሞ ተራ ፕሮፓጋንዳ እየተሰራ የሆነ ቦታ ላይ ኮሪደር ልማት ተብሎ መብራት ስለቆመ ሰላም ሰፍኗል ማለት አይደለም። እንዲህ አይነት የቂል ፖለቲካ እኔ ደስ አይለኝም። አክቹዋሊ እዮዳብ ስለነበረን ጊዜ አመሰግናለሁ። ምናልባት እንደ ኤክሶዶስም ስላሉ ጥሩ ከኔ በላይ ኦርጋናይዝድ ሆኖ የሚናገሩ ልጆች ስላሉ አመሰግናለሁ። አንድ ነገር የምናገረው እዮዳብ ፋኖ ያሸንፋል። እርግጠኛ ሆኜ ነው የምናገረው። ፋኖ ያሸንፋል። አመሰግናለሁ። እሺ፣ እናመሰግናለን ሄኖክ። ፖለቲከኛው ያልሆነው ላለፈው 1 ሰዓት ፖለቲካ ያልሆነ ውይይት ነው ያደረግነው። በጣም ደስ የሚለው ሄኖክ ምንድን ነው አንዳንዴ ቆጣ ይላል እንጂ ሀሳቡን ሪስፔክትፉል በሆነ መንገድ ነው የሚያስተላልፈው እና ያ ነገር በጣም ደስ ይለኛል። ሄኖክን የማደንቀው ፖለቲከኛ አይደለም፣ ግን በጣም ፕሮፓጋንዳ ይሰራል። በጣም ሀሳቡን በደንብ አድርጎ ይተነትናል። በጣም ጎበዝ ልጅ ነው። በጣም ስማርት ነው። ጥያቄ የጠየቅኩትን እንኳ አይመልስም፣ በሌላ መንገድ ነው የሚመልሰው እና ይሄ ሌሎቻችሁ መማር አለባችሁ። ሌሎቻችሁ ፖለቲከኛ ያልሆናችሁ ወይም ፖለቲከኛ መሆን የምትፈልጉ ወደፊት ፖለቲከኛው ካልሆነው ሄኖክ ጊዮን ብትማሩ መልካም ነው ብዬ አስባለሁ። ምክንያቱም አሁን እንደዚህ አይነት ጉዳዮች ከመጡ የመግባባት ነው ላይክ መድረክ ላይ ያለውን ሰው አክብሮ ሀሳብን ሳይሸማቀቅ ሳያሽቃብጥ መናገር ጥሩ ነው ብዬ አስባለሁ። ተረዳችሁ? እና ሄኖክ ወደፊት እንዲያው ፖለቲከኛ ብትሆን
እውነቴን ነው የምልህ። ፖለቲከኛ አለመሆኑ ነው የጠቀመን። እሺ ትግራይ 44 እስኪ በዛ በሴም ቶን እንግዲህ ያው እያወራ የነበር ነው ፖለቲካ ነበር። ፖለቲከኛ ነው ይሄ ነው በሱ ቶን የማወራበት ሰዓት አይደለም። አሁን ምን መሰለህ እየዳ መጀመሪያ ባለቤት በልልኝ እዚህ ቤት ገብቼ የምለው ነገር ማለት ነው። ባለቤትና ልጆችን ሰላም በልልኝ የጦርነት ጊዜ ስለማስታውስ ማለት ነው። እኔ በሱ ቶን መናገር አቅቶኝ አይደለም፣ ግን እዛ የአማራ ህዝብ የሞተ ቆይ አንዴ አሁን የአማራ ህዝቤ የሞተ እህቴን እየተደፈረች እኔ በሱ ቶን አልናገርም። ለምን? እኔ ሃይማኖት አለኝ። የወጣበት ማህበረሰብ ደግሞ በዛ ቶን መናገር ጊዜ አለ። አሁን በጦርነት ባለበት ክልል በአማራ ክልል የሱ ቶን ሳይሆን ጨማምሬ ይናገር ነበር፣ ግን አያስፈልግም። እኔ ግን ዋናው እሱ ጎበዝ ነው። ሄኖክ አስታጥቀዋል። በትግራይ ጦርነት አማራውን አስታጥቀዋል። አሁንም ወጥቶ ሚዲያ ላይ ሲመክራቸው አይሰሙም። ተናዶ ተቃጥሎ ነው የሚመክራቸው። ፕሮፓጋንዳ የሚሰራ እንደዚህ ያደረገን ወያኔ እንደዚህ ያደረገን ሽል ወጣ ኩሊት ሲበላ አየሁ ብሎ ሲነግራቸው ማንም አይሰሙትም። አሁን አንድ ሻለ እዚህ ቤት እሱ ቤት ግን እንደዛ ብሎ ሲያስረዳቸው ራሱ ብሔርተኝነት እኔ ደስ ነው የሚለኝ። አማራ ብሔርተኛ እንዲሆን ነው የምፈልገው። በተለይ ዮዳብ እኔ የምጠላቸው በዚህ ኢትዮጵያ ተደብቆ ፖለቲካ ሲሰሩ የነበሩ በቃ ይህንን አወለቀው። ጆሃር እግዚአብሔር ይስጠው። ሁሉም ነቅተዋል። ገባ? በትግራይ ጦርነት የነበሩ ቄሶች ሲዘምቱ የነበሩ የት አሉ? አሁን መዝመት ወደ አማራ ሲቅርባቸው ተው ለምን አይሉትም? አብይ አህመድ እግር ሂዶ ለምን ታረቅ በእናትህ ብሎ ለምን አይለምኑት? የት አሉ አርቲስቶች? በትግራይ ጦርነት እኮ ከመከላከያ ጎን ነኝ ያለ አርቲስት እኮ ሂደዋል፣ ተሸኝተዋል። ቄሶችም በሙስሊምም በክርስቲያንም አይተናቸዋል፣ ሄደዋል፣ ጎን ነኝ ብለዋላ፣ ከተሰዉት ሆነዋል ማለት ነው። እኔ ትግራዊት ነኝ፣ በዚህ አልመጻደቅም። ወደ ትግራይ የመጣ ከ86 ብሔረሰቦች ናቸው። የእኔ እጣ ፋንታ እንዲደርሳቸው ግን አልፈልግም። ከመንግስት ጋር መደራ